ጸልዩ፣ ሱባኤ ያዝ፣ ለምን ድሆችን መጎብኘትን ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። በኃጢአት ዝሙት እሳት ላይ ከምትወድቅ ሰሌን ላይ ወድቀህ ጽድቅን ብትፈጽም አይሻልም? ጸሎትን፣ ሱባኤን፣ ንስሐ፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ህይወት ያስፈልገናል። የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ ነው። ዋና ነገሩ ጽድቅና ቅድስና ነው። ወጣቶች ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። አንዴ ወድቅ ያለው እንደጀመረ ይጨርስ። አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ፣ ብንወድቅ በንስሐ የተነሳ ብንደክ በአባቶቻችን ጸሎት የበረታ እንደ ፈቃዱ ለመመላለስ እየጣር በመርከስ ሕይወት ተማርኮ እዚያው ላለመቅረት ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋል። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁ ሕይወታችሁን አታበላሹ። እጅግ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅር ያለን፣ እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከተክለ ሃይማኖት ከቅዱስ አባታችን ከአባ ሙሴ ጸሊም
ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ብዙ ወጣቶችን ስላየው በአንድ ርዕሰ ጉዳይ ላይ ሐሳቦችን ባነሳ ብዬ አሰብኩኝ። ለማስተማር ወይም ለመመካከር አስቤ የመጣሁት ርዕስን ያስቀየረኝ በጣም ብዙ ወጣቶችን መመልከቴ ነው። ስለዚህ በአንድ ርዕሰ ጉዳይ ላይ ጥቂት ብቻ ለቅምሻ ያክል ጥቆማዎችን አሰማችኋለሁ። ሊቃውንት በዚህ ያሉ መምህራን የበለጠ አብራርተው አቅንተው አልመው በኮርስ መልክ እንደሚሰጧችሁ አምናለሁ። እኔ ከማቀርበው በተሻለ ያቀርቡላችኋል። እኔ ግን እንደ ቅምሻ ይሄ ምግብ ሲበላ ስታርተር እንደምትሉት እንደዛ ቁጠሩት። እግዚአብሔር ከሁላችንም ጋር ይሁንልን። ርዕስ የሚሆነው የወጣቶች የህይወት መንገድ በሚል ርዕስ ነው የምንማረው። ሰፋ ያለ ዝርዝር ጉዳይ ያለው ነው። እኔ ግን እግዚአብሔር ከረዳኝ ቀስ ብዬ ጥቂት ነጥቦችን ለመዳሰስ እሞክራለሁ። ማስታወሻ ብትይዙ በጣም የተሻለ ነው። እግዚአብሔር ከሁላችንም ጋር ይሁን። ቅዱስ አትናቴዎስ ዳግመኛም ቅዱስ ባስልዮስ ዘቂሳርያ የክርስቲያኖችን የህይወት መንገዶች ብለው የሚገልጿቸው ሁለት የህይወት መንገዶች አሉ የሚሏቸው የክርስቲያኖች የህይወት መስመሮች አሉ። እነዚህን የህይወት መስመሮች ሁለቱም ሊቃውንት የህይወት መንገዶች ይሏቸዋል። አንደኛው የክርስቲያኖች የህይወት መንገድ ሙሉ ጊዜን፣ ሙሉ ሐሳብን፣ ሙሉ ጉልበትን እግዚአብሔርን በማምለክ መኖር ነው። ይሄ አንደኛው የህይወት መንገድ ነው። በብቸኝነት መኖር፣ ሳያገቡ ሳይወልዱ በብቸኝነት እግዚአብሔርን እያመለኩ ብቻ መኖር ነው። አንደኛው የወጣቶች ወይም የክርስቲያኖች የህይወት መንገድ በሊቃውንቱ አገላለጽ የብቻነት ህይወት ነው። ቅዱስ ጳውሎስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ስለ እግዚአብሔር ብቻ እያሰቡ መኖር፣ እግዚአብሔርን ብቻ በማስደሰት መኖር፣ ልብ ሳይከፈል፣ ጊዜ ሳይከፈል፣ ጉልበት ሳይከፈል፣ እድሜ ሳይከፈል፣ አቅም ሳይከፈል ሙሉ ህይወትን በብቸኝነት ለእግዚአብሔር ብቻ መስጠት፣ ይሄ ምናኔ ነው። ይሄ
ምንኩስና ነው። ይሄ አንደኛው የህይወት መንገድ ነው። ሁለተኛው የህይወት መንገድ ደግሞ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ያለው ነው ሐዋርያው ጳውሎስ። ሚስትን፣ ባልን፣ ልጆችን እያሰቡ ጽድቅ እየሰሩ መኖር ነው። ይሄ ሁለተኛው የህይወት መንገድ ነው። ለዚህ ነው አባቶቻችን በእነዚህ ሁለት መንገዶች የሰው ልጆች ክርስቲያኖች በተለይ ወጣቶች ህይወትን ያገኛሉ። የተወደዳችሁ ክርስቲያኖች ሁለቱም የህይወት መንገድ የተባሉት ዓላማው ጽድቅን መፈጸም ስለሆነ ነው። በሁለቱም መንገድ ቅድስናን ገንዘብ ማድረግ ነው ዓላማው። በሁለቱም መንገድ እግዚአብሔርን ደስ በማሰኘት መኖር ነው። ለዚህ ነው የህይወት ብለው የቀጸሉበት። እኔ ግን አብዛኞቻችን የምናዘነብልበትን አንደኛው መስመር ብቻ ለዚህች ምሽት ማስደመጥ ፈለኩኝ። እሱም አንደኛው የህይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ህይወት በጥቂቱ መዳሰስ። ይህን የምናረግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ቢዘገይም ለማንቃት ነው። ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ህይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለኔና ለናንተ ያለው ፈቃድ፣ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። እዚህ የመጣነው ለመቀደስ ነው። በብቸኝነትም በባልና በሚስት ህይወትም ዓላማው መቀደስ ነው። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምእመናን የክርስትና ግብ የመንፈሳዊ ህይወት መዳረሻ እግዚአብሔር ጋር መኖር ነው። እግዚአብሔርን ማየት ነው። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር ነው። እዚህ ህይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ህይወት ደግሞ ምንድነው? መጋባት ነው። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣
ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ሕይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት። ክርስቲያኖች ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራሉ። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ሕይወትን አናገኝም፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት። አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይሄንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩንን ከመጻሕፍት ያገኘሁትን ይሄ እግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ነው። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው
እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉትን በመምህራን የተነገሩትን የእግዚአብሔርን ፈቃዳት በመፈጸም በመኖር ነው። በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው ነው። እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ የተነሳን ብንደክ በአባቶቻችን ጸሎት የበረታን እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቀማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደውም እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄያለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር እንደገና እግዚአብሔር ያበረታችኋል። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሃን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው
ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ ሁሉ ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስያለሁና እንደጀመረ ይጨርሰኝ፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋሉ። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች አያስፈልጉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉ። ዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የህይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምም በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባልም ሚስትም የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔር እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይሄንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ ምዕመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር ነው። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር ነው። ለአዳም ሔዋንን የሰጠው እግዚአብሔር ነው። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው
ፈቃዱን ተቀብሎ መሄዱ አይቀሬን። መቀበል ከፈለክ እጅህን ዘርጋ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምእመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ ለጽድቅ ሕይወት የሚበጀን ከመርከስ የሚታደገን። ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠና እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ላንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት? ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት? አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረክ አውቃለሁ ብሎ ጸለየ። ጸልይ ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደለም። ምናልባት ከዕለታት አንድ ቀን ሊሆን ይችል፣ እግዚአብሔር ነው የሚሰጠው። ወዳጄ የጋብቻ የትዳር ማኑዋሉ እግዚአብሔር፣ ማኑዋሉ ያለው እግዚአብሔር ጋር። አሁን ሞንታርቦ ቢበላሽ ማኑዋሉ እስካለ ድረስ ይሰራ። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱና ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ ከዛ ትቀበላል። ሶስተኛ እግዚአብሔር አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖሩ ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራሉ። እነማን? ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይሄው ምናልባት ላንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ።
አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምሩሃል። ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህን ዝም ብለህ ብቻህን አትወስን። አባት አለህ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይህን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጢዮስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተን አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ባራኪ አታድርገው። ስትጣላ ማኩረፊያና ማልቀሻም አታድርገው። መጀመሪያ አስፈቅደው፣ አብሮህ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጢዮስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳትን። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም ነው። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት፣ ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደሰው ያስፈልገኛል? 3 ዝግጅቶች። 3 እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞአለሁ፣ መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት፣ ብቻው። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻውን እግዚአብሔርን አግኝቶ ብቻውን ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል። በማርገዝ ጊዜያዊ ዝለት ይገጥመናል።
በመውለድ ጊዜያዊ ዝለት ይገጥመናል፣ ስለ ትዳር በማሰብ። ከዚያ በፊት ግን ጸሎትን፣ ሱባኤን፣ ንስሐን፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ህይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ህይወት ነው። ይሄ ምንድነው ጠቀሜታው? ወደ አምላካችን የምናደርገውን ጉዞ የተጋድሎን ህይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱም ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ህይወት አብረ ስትሆን የበለጠ የደመ። ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ህይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምእመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ ችግር ነው። ኑ እንቅረብ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ ችግር ነው። በህመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ህይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ህይወት ወይም የትዳር አጋር የህይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ ይልቅስ ጥቂት በአገልግሎት ብትጠመዱ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚት ስራዋ እግዚአብሔርን ማምለክ፣ መብላት፣ መጠጣት፣ ልጅ እሷ አይደለም። ነብዩ ዮናስን አልሰማችሁም? ስራ ምንድነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገልን፣ ከእግዚአብሔር ጋር መኖርን፣ ለእግዚአብሔር መስራትን በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ።
ገዳም ውስጥ ተደበቁ፣ ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት። ብቻችሁን እግዚአብሔርን ማወቅ መልመድ፣ ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱ ትዳር፣ ምክንያቱ እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ህይወትን ነው። በዚህ ዘመን ችላ ስላለው ነው። መንፈሳዊ ህይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔርን ጋር የምንኖርበት ህይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐን፣ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ፣ ድሆችን መጎብኘትን፣ ብቻ ጊዜን እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። ይሄ መንፈሳዊ ዝግጅት። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሮአዊ ነው፣ ኢንተሌክቹዋል ቢንግ ነው። መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂው ህይወታችሁ፣ ለዘላለም የህይወት ጉዳያችሁ አመዛዛኝ፣ አሳቢ፣ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉ ሴት የሚጠሉት፣ አታሳየኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጨለጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት። እሱ ምንድነው? ከራስ ጋር የምንቀመጥበት። ደግሞ አለው ከራሳችን ጋር የምንቀመጥበት። መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር። ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጄ ፍላጎትህን በቅጡ ካላወቅ ለምርጫ መቸገርህ አይቀሬ ነው። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ይሄ እኮ ምርጫ እንደው ምን ሲያደርግ እንደከተተኝ እንደው ስጠበስ እኖራለሁ ግሪል። በጣም ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ የባከንክ አይደለም። ቁጭ በል፣ ከራስ ጋር ቁጭ በል። መንፈሳዊነት ሲደመር ከራስ ጋር ስትቀመጥ፣ በቅጡ ፍላጎትህን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። ይሄኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ይቅርታ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል፣ ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ዳህ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ
ለምንድነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ። በተለይ አንዳንዶች ሁላችንን የማይመለከት ጓደኞቻችን እጮኛ ሲይዙ እሷም አይዛ እሱም አይዛ ብሎ ብቸኛ መሆኔ ነው ሳያቸዋለሁ። ከዛስ ምንም ዓላማ የለም እኮ ለምን እንደያዙ አውቁት። ከዛስ በቃ ፉክክር ይሆናል። ትከሻ ለትከሻ መለካካት ለማሳየት ይሆናል። ፎቶ እየተነሱ ለመለጣጠፍ ይሆናል። ለማስቀናት ይሆን እኔም አለሁበት አይሆንም። ለምንድነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ ይሄን ያስባል። እድሜ ስለገፋ አይደለም፣ ብቸኝነት ስላለ አይደለም፣ እናቴ ስለጨቀጨቀችኝ አይደለም፣ አስቤዛ ስለበዛ ጋር ስላስፈለገኝ አክሲዮን ሼር አይደለም የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጨቅ ይኖራል። እቺ ዶሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያን ሆይ መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ። አንዳንዶች ብትችል ሁሉንም ነገር እሺ የምትል መሬት ቻይ ማትለማ ማትሰማ እሱን እንተውና እኛ ግን የምንለው ጥሩ ሰው ለማግኘት የምትፈልገውን ያክል ብቻን ስትቀመጥ ከራስ ጋር ስትሆን አንተም ራስህ ጥሩ ለመሆን የምትሰራበት ጊዜ ነው። ጥሩ ለመሆን ተሰራ። ጥሩ ከፈለክ ጥሩ ሁን ነው። ለምትመርጠው ህይወት ራስህን አዘጋጅ ነው ቁም ነገሩ። ይሄ ከራስ ጋር መሆን ነው። የራሳችንን ስብዕና ማወቅ ነው። ካጋራችን አሁን ራስህን ስብዕና ካወቅ ከትዳር አጋር ምን እንደምትፈልግ ወደ ማወቅ ትቀርባለህ። እሱ ምን ይጠቅማል? አእምሮአዊ ዝግጅት። ከራስ ጋር ተቀመጥ፣ ራስህን ወቅ፣ ለመረጥከው ህይወት ተዘጋጅ። ሰው ሆነ ተሰራ፣ ክርስቲያን ሆነ ተሰራ፣ ኦርቶዶክሳዊ ሆነ ተሰራ፣ ለሬቴት ሃይማኖት ተሰራ፣ ለጽድቅ ህይወት ተሰራ። ራስህን አዘጋጅ። 2 አእምሮአዊ ዝግጅት። ጥንካሬህን ታስቀጥላለህ፣ ደካማ ጎንህን ትፈትሻለህ፣ ስብዕናህን፣ የህይወት ዘይቤህን፣ የመንፈሳዊ ህይወት ርዕይህን ትገመግማለህ፣ ታስተካክላለህ፣ ትከልሳለህ፣ ትማራለህ፣ ታነባለህ። 2ኛ 3ኛ ባጭሩ የምናገረው ይብዛ ሚነስ የትዳር ህይወት፣ የጮኝነት ህይወት ይብዛ ሚነስ ጥቂት ገንዘብን ማስተዳደር ይፈልጋል። ስለዚህ ጥቂት የኢኮኖሚ ዝግጅት ይፈልጋል። ጮክ ብዬ አልናገረውም። ይሄ ጥቂት ወጣቶች፣ ጥቂት በጣም ጥቂት። ቅዱስ ጳውሎስ የዕለት ጉርስ የዓመት ልብስ ካለን ይበቃናል። ወጣቶች ስለ ጽድቅ ህይወታችሁ ስትሉ ብራንድ መቀያየርን ችላ በሉ። ቢኖር እሰየው፣ ግን ዋና ነገር አይደለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ገንዘብ አስፈላጊ ነው፣ ዋና ነገር ግን አይደለም። ዋና ነገሩ ጽድቅና ቅድስና ነው። ወጣቶች ከተገኘ እሰየው። ስለ ጽድቅ ለመፈጸም ስትሉ ግን ጥቂት ነገር ይበቃል። ጥቂት ጽድቅ ነው። በኃጢአት እንዳትወድቅ እንዳትረክስ ነው። ስለዚህ አልጋ ካለ እሰየው፣ ከሌለስ ፍራሽ ይዘህ ትገባለህ። ምን ግፈኛ ነህ እንዳትለኝ፣ ግን እሱ ነው የሚሻል። በኃጢአት ዝሙት እሳት ላይ ከምትወድቅ ሰሌን ላይ ወድቀህ ጽድቅን ብትፈጽም አይሻልም? 4 ጊዜ ባትበላ 2 ጊዜ በልተህ ጽድቅ ብትፈጽም አይሻልም? በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? አብርሃምና ሳራ ምንም ሳይኖራቸው ነው የጀመሩት።
ምንም ሳይኖር ጀምር፣ እግዚአብሔር ይባርካል። ይሄን ምን ከአንዴም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተዋል ብለናል ባለፈው። ሕይወት ይሄ ነው። የግድ ዌል ፈርኒሽድ መሆን የለበትም። ክርስቲያን ከዛ በላይ ጥቂት፣ በጣም ጥቂት ይበቃናል። ከዛስ ለፍተህ ጥረህ ግረህ እግዚአብሔር ይባርክልሃል። ሁለተኛ በጣም ጥቂት ማትረፍንም አውቃለሁ መጉደልንም ተምሬያለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው ያለው ቅዱስ ጳውሎስ። ለዚህ ነው ይበቃል። ጥቂት፣ በጣም ጥቂት። ስለዚህ አትጨነቁ። እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረድ የተባለው እኮ ለዚህ ነው። ግድ የላችሁም። ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። ሰማዕታተ ረሃብ ትሆናላችሁ። ስለ ጽድቅ ነው። ሰማዕታተ ረሃብ የሚባሉ አሉ። እንደሱ ትሆናላችሁ። አክሊል ታገኛላችሁ። ንጽህናችሁን ጠብቃላችሁ። አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። እውነት ስለ ጽድቅ እውነት ነው። ዝግጅት መንፈሳዊ አእምሮአዊ ጥቂት ልጅ በውለድን እንዳይከለክል ጥቂት ዝግጅት። እስከዛ ግን በርትተህ ተማር፣ ስራ። ኃጢአት አይሁን እንጂ ስራ፣ በደል አይሁን እንጂ ስሪ። በቃ የምን መልፈስፈስ? ጠንክሮ መስራት፣ ጠንክሮ ማጥናት፣ ጠንክሮ መማር። ራዕይ ያለው ሰው ይዘጋጃል። 24 ሰዓት አለ። 2 ቦታ መስራት ትችላላችሁ። የሚሰሩ እናውቃለን። ጥቂት ነገር ካላችሁ ሳትሸበሩ ተራሮች ወደ ባህር ልብ ቢገቡ ልብ አይፈራም እያላችሁ ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ፣ የተረጋጋ ኑሮ እንዳይኖራችሁ፣ ምስቅልቅል እንዲል ነው ዓለም። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄ ሆን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። ጨክነን እግዚአብሔር እስኪ ሳያኖር አያለሁ ብላችሁ መፎከር አለባችሁ። የሚያኖረኝ እግዚአብሔር ነው ማለት አለባችሁ። ያገቡት ሁሉ ኖሯቸው መሰላችሁ? አይደለም። ወጣቶች አይዟችሁ፣ ባዶ ገብተው ሞልተው ይወጡ አሉ። አላያችሁም? ትልልቅ ቢሊዮነርስ የሚያወሩት ምንም ሳይኖር እግዚአብሔርን ማመን። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች አሉ። እመኑት። ሶስተኛ ጨርሻለሁ። አንድ ጥቂት ደቂቃዎች ብቻ አጠቀማለሁ። ነገሩ እንዳልኳችሁ ሰፊ ነው። እኔ ግን ጥቂት 1-2 ነጥቦችን ብቻ አንስቼ አበቃለሁ። የኔታ እንዳሉት ልጠይቃችሁ አላችሁ? አሁን አስፈለገኝ መኖራችሁ። እኔ መብራት ስለበራብኝ እናንተን አላይም። ሃይማኖተኛ ስለሆነን ነው እናንተን እኮ የምናስተምረው። ትኑሩ አትኑሩ ትታችሁኝ የሄዳችሁ ቢሆን እኮ በቃ እነዚህ ለተደረደሩት ለማይሰሙኝ ካሜራዎች እኮ ነው ማወራ። ግን አላችሁ? ሃይማኖተኛ ጨለማ ውስጥ የምናስተምረው አምነን ሰሚ ያለ ብለ አላችሁ? ልዋስና ልጠይቃችሁ ዛሬ አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? እግዚአብሔር ይጠብቀኝ። ድፍረት ይፈልጋል አይደለ? ሰሚ በሌለበት መናገር እኮ ሃይማኖት። ሶስተኛ አሁን እየገባኝ ነው። ዓላማው ገብቶኛል። ጽድቅ ነው። ፈቃዱን እንዴት እንደማውቅ ተረድቶኛል። እንዴት ልዘጋጅ እንደሚገባም ጥቂት ጥቆማዎች አግኝቻለሁ። በቂ አይደለም። ሶስተኛው እሺ መቼ ጮኛ ሊያዝ መቼ እና እንዴት ላርገው? ጊዜውን እንዴት ላርገው? ይሄ በጣም አስፈላጊ ነጥብ ነው። አንደኛ ወጣቶች የጮኝነት ህይወት ዓላማን መረዳት ያስፈልጋል። እሱ ምንድነው? አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን
የምናጤንበት ጊዜ ነው እንጂ የተጋባንበት ጊዜ አይደለም። ፊሽካ አልተነፋም ብለዋል የኔታ እሸቱ፣ እውነታቸውን ነው። ፊሽካ የተነፋበት አይደለም። እየሰማችሁ ነው። አንዳንዱ ፊሽካ የተነፋ ነው ይመስለው ተንበርክኮ ቀለበት ሲያጠልቅ በቃ አይደለም። እንደዚህ የለም፣ እንደዚህ የለም። ፊሽካ አልተነፋም። እየሰማችሁ ነው። ይሄ ጊዜ የጮኝነት ጊዜ አንዳችን ለሌላችን የሚመች የትዳር አጋር መሆናችንን ምናይበት ምናጤንበት ጊዜ። ሁለተኛው ብንጋባ እኔና የጮኛዬ ብንጋባ ክርስቲያናዊ የሆነውን የትዳር ዓላማ ያሳካ ትዳር ሊኖረን ይችላል ወይ ብለን የምናጤንበት ጊዜ ነው። ይሄ ከተዋወቁበት በፍቅር ከተዋደዱበት እስከሚጋቡበት ቀን ያለውን ነው የጮኝነት ጊዜ የምትለው ቤተክርስቲያን። አታውቁትም ብዬ አይደል፣ ከኔ ውጣ ብዬ። ይሄ ጊዜ ግን ማጠርም መርዘምም የለበትም ይላሉ አባቶቻችን። ማጠርም መርዘምም የለበትም። ለምን? በጣም ቢያጠር በቅጡ ላንተዋወቅ እንችላለን። የሰማችሁኝ ነው። ወይም ልናውቃቸው የሚገቡ ጥልቅ ነገሮች በእርግጥ ሰው ተጠንቶ አያልቅ። እውነት ለመናገር ተጠንቶ ማያልቅ ፒኤችዲ ማይሰራለት ዩኒቨርሲቲ ቢኖር ሰው እውነት አሰብ ምን ነው አይታወቅም። ግን በህሊና በልቦና እንደሚታሰበው ጥቂት እንደ ሰው እንደምንመረምረው ለማለት ነው። ቢያጥር በቅጡ ስለዚህ ሳላውቀው አግብቼ የሚል ስንት መከራ የሚበላ ሰው ብዙ ነው። ስለዚህ በቅጡ መተዋወቅ ሲያጥር ለመተዋወቅ እድል አይኖርም። እንኳን አይደለም ጸባዩን ጥርሱን እንኳን ለማየት እድል የሌለው ሰው አለ ኮስተር ብሎ የሚኖር። ስለዚህ በቅጡ ለማወቅ ጊዜ ያስፈልጋል። ይሄ የተካለበ ነገር እንደሱ ሆኖ እኮ ነው መከራ ፍቺ በፍቺ የሚሆን አይደል። በቅጡ ሰክኖ እፍ ብሎ ሳይሆን ሰክኖ አልበላ በደንብ እየበላን እየጠጣን ጸሎት እያደረገ ቤተክርስቲያን ይመጣ ያስቀድስ ቅዱሳት መጻሕፍትን እያነበብን ቀስ ብለን በምክረ ካህን እየተመራ እንዳ ካጠረ በቅጡ ቢረዝም ደግሞ ለፈተና እንዳንጋለጥ። ስለዚህ እጅግ ማጠርም እጅግ መርዘምም የለበትም ያሉት ሊቃውንት ነው። ፍትሐ ነገሥት መፍትሄ ይሰጠናል። ላንብብላችሁ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ። መጽሐፍ ቅዱስ ማግባት ወደሚገባው እድሜ በደረሰ ጊዜ ይላል። እንደው ዝም ብሎ ከ3ኛ ከ4ኛ እንደው መጀመርም ደጋ ማግባት ወደሚገባው እድሜ በደረሰ ጊዜ የሚለው መጽሐፍ ቅዱስ ለዚህ አንድ የታወቁ አባት መምህራችን ነበሩ። ሊቀ ጠበብት አረጋዊን አንድ ቀን ጠየቅናቸው በሰንበት ትምህርት ቤት። መቼ ነው እጮኛ መያዝ ያለብን ብለን ጠየቅናቸው። ምን ብለው መለሱልን? በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ ለማግባት በምትችልበትን ጊዜ ስታውቅ፣ ቅድም ያለው መንፈሳዊ አእምሮአዊ ኢኮኖሚያዊ ዝግጅቱን ትንሽ ነገር አስበ በዚህ ጊዜ ላገባ እኮ እችላለሁ የምትልበት እድሜና ሁኔታ ላይ ስትደርስ እጮኛ ያዝ። ከዜሮ ከሆነ ግን መከራ ትበላል። በጣም ብዙ ዓመት ይሆንና ለፈተና ትጋለጣል። ለጽድቅ ያልከውን ለኩነኔ ታደርገዋለህ፣ ትጠላላለህ። እግዚአብሔር በእጮኝነት እድሜ ጊዜ እንዳንፈጽመው የከለከለን እንድትፈጽመው ጊዜያቶች፣ ሁኔታዎች፣ መላመዶች፣ መነካካቶች ወደ ፈተናና ወደ ውድቀት ልቀጥል አይደል ነው። እናንተም ጠፋችሁ እንዴ? አለ ልብ ትንሽ ነው። እሺ ልቀጥል አይደል? እሺ እንዲህ አይነት ዘመናዊ ነገር ሲኖር ጥሩ ነው አይደለ? እግዚአብሔር ይስጥልን በእውነት ለብዙ ቦታ ማስተማሪያ ነው። ምን ላይ ነበርኩ? እሺ እናንተን መጠየቄ ሩቅ ነን ብዬ ነው አይደለ? አራተኛና የመጨረሻውን ነጥብ ላንሳ ሰዓት ስለሌለኝ። እሺ የሰማችሁኝ ነው። በጣም ወሳኝ ነገር ስለሆነ እነሱን ሳልናገር
እንዳላመሽ ብዬ ነው። እዩ ጊዜውን አውቀናል። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። በዚህ ጊዜ ላገባ እችላለሁ ብሎ ሲያስብ እጮኛ ያዝ። ምክንያቱም በፈተና እንዳንወድቅ። አራተኛ እነዚህን ነገሮች ሁሉ ተረድቻለሁ፣ ጊዜውንም አውቄያለሁ። ግን እንደ ሰው መስፈርቴ ምን ሊሆን ይገባል? እንደ አንድ ኦርቶዶክሳዊ፣ እንደ አንድ ክርስቲያናዊ ሰው የእግዚአብሔርን ጽድቅ ለመፈጸም ድህነትን ለመፈጸም እንደሚፈልግ እንደ አንድ ምእመን ኦርቶዶክሳዊ መስፈርቴ ምን ሊሆን ይገባል? ሁለት ነገሮችን ብቻ ላንሳ። በጣም ብዙ ነው። ሁለት ነገሮችን። አንደኛ ሃይማኖት። ደግመዋለሁ፣ ሃይማኖት። ወጣቶች በሃይማኖት እንዳትደራደሩ። እግዚአብሔርን ማመንን ከሱ ጋር መኖርን ምንም ነገር አይተካከለው፣ አይወዳደረው፣ አይነጻጸረው። በሃይማኖት መስፈርት የእግዚአብሔር ቃል ይህን ይደግፋል። አዎ፣ ምክንያቱም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ የምናሰኘው በሃይማኖት ብቻ ነው። ስለዚህ በሃይማኖት እናንተን የሚመስል ሰው የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቅዱስ ጳውሎስ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት፣ በጌታ ይሁን እንጂ። ወባይቶ ምእመናን ከምእመናን ወገን ይሁን እንጂ። ገንዘብ ሊሰጥሽ ይችላል፣ ክርስቶስን ግን አይሰጥሽም። ስራ ልትሰጥ ትችላለች፣ የክርስቶስን ባለጸግነት ግን ትነፍግሃለች። ስለዚህ የተጠመቀ የቆረበ በመንፈስ ቅዱስ አረቦን መያዣ የታተመ የመንግስተ ሰማያት ዜጋ የሆነ ለጽድቅ የሚያበቃሽን ለዘላለም ሕይወት የምታደርስን ምረጥ። የእግዚአብሔር ቃል ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት ከጣዖት ጋር ምን መጋጠም አለው ይልና በማይመች አካሄድ አትጠመዱ የሚለው ለዚህ ነው። ስለ ትዳር የተነገረውን የመጀመሪያውን አንቀጽ ላስታውሳችሁ። የሚመች ረዳት እንፍጠርለት ነው የሚለው። የሚመች በማይመች አካሄድ አትጠመዱ። ከሃይማኖት ውጭ ሆናችሁ አትሰቃዩ። አንዳንዶች እስካሁን ካንተ ጋር ተጠምቄያለሁ፣ አሁን የኔን ሃይማኖት ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። ስታረጅ አንድ ቀን ያን ምን ልትሆን ነው? ልጅ ልትካፈል ነው። ስለዚህ በሃይማኖት አንድ ምሳሌ ብቻ ልስጣችሁ። የያዕቆብን ልጅ ዲናን አንድ አሕዛባዊ አስነወራት። ኦሪት ዘፍጥረት ምዕራፍ 34 ደፈራት። ከዛስ የያዕቆብ ልጆች ወንዶቹ እህታችንን ማግባት ከፈለገ ይገረዝ ብለው አወጁ። እርግጥ ተንኮል አለው ከኋላው፣ ግን አዋጁ ተገቢና ትክክለኛ ነው። ይገረዛሉ። እንኳን ፍጽምት በሆነች በአዲስ ኪዳን በኦሪት እንኳን እንዴት እንደሆነ ተመልከቱ። ስለዚህ ወጣቶች በሃይማኖት ምንም ምን እንዳትደራደሩ። በጣም ብዙ ማስረጃዎችን እንሰጣችኋለን። እንዳትደራደሩ። ሃይማኖት በጣም ብዙ ጥሩ ክርስቲያን ወንዶች አሉ፣ በጣም ጥሩ እህት ክርስቲያኖች አሉ። በሃይማኖት ሁለተኛ በሃይማኖት ብቻ አይደለም በምግባርም ይመረጣል። እንደ የተገኘው ወንድ ሁሉ ዝም ብሎ አይዘገን። እንደ የተገኘችው የሴት ሁሉ ዝም ብላ ለጽድቅ ትሆናለች ወይ? ከክርስቶስ ጋር ለምኖረ ህይወት ይሆናል ወይ? የዘላለም ህይወት መንገደኛ ነው ወይ? መንግስተ ሰማያት ታስገባኛለች ወይ? ጽድቅን ታወርሰኛለች ወይ? በምግባር የቀና ነው ወይ? ቅዱስ ዮሐንስ አፈወርቅ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣
ልባምነትን መልካምነትን ነው ያለው። ለዚህ ነው እህቴ ሆይ አንተም ወንድሜ ሆይ እነዚህን ሶስቱ ነገሮች እንጂ ሌላ ነገር ምግባሯ ሌላው ቢኖር እሰየው፣ ዋና ነገር ግን አይደለም። ወገቧን ሳይሆን ልቧን ለእግዚአብሔር የቀረበ ልብ አላት ወይ ወዳጄ? ሀብቱን ሳይሆን መንፈሳዊ ጸጋውን እህቴ። ምግባር አካውንቱን ሳይሆን ጽድቁን ሰልካካነቷን ሳይሆን የነፍስ ውበቷ ጽድቋን የደረቱን ስፋት ሳይሆን የልቡን ስፋት ንጽህናው እንደሱ ነው። ኦርቶዶክሳውያን ሎጥ እንዴት መከራውን እንደበላ አላስታውሳችሁና ላብቃ። አባታችን ሎጥ አታስታውሱ? በጣም የሚያሳዝን ህይወት የኖረው ለምን ይመስላችኋል? ምዕመናን ሰዶም በጣም ለም ሀገር ነበረች። ውሃ ገብ ኢኮኖሚካሊ በጣም ምርጥ ከተማ ነበረች። ሳር አለ፣ ውሃ አለ፣ ለምለም ነው። እግዚአብሔር ለባረከው የከብቱ መንጋ ምርጥ መሰማሪያ ነው። አብርሃምም አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎ ሰዶምን ሲመርጥ ለምለም የሆነችዋን አብርሃም ኬብሮንን የአባቶቹን ርስት ነበር የመረጠው። ፍቅር ይሏል ይሄ ተወለት። ሰዶም ግን ለምለም ብትሆንም ሰዎቹ ግን ክፎች ነበሩ ይላል። አየ ከሰልካካነት ጀርባ ያለ በጣም የተጨራመተ ህይወት እንዳንበረከክ ይመረጣል። ከኪስ ሙላት ጀርባ የልብ መሳሳት ካለው ምን አስጨነቀሽ? ማትታገስ ሚቆጣ ሚነጭ ምግባር ምንታገሰው እንታገሳል ምንቀበለው ምግባር ከለ መከራ መብላት በምግባር የሚመረጥ ለጽድቅ ይሆነኛል ወይ? ለቁርባናዊ ህይወት ይሆነኛል ወይ? እግዚአብሔርን ትፈራለች ወይ? ንጽሐ ነፍስ አለው ወይ? እነዚህን ፈልግ። ገንዘብን አትፈልግ የሚለው ለዚህ አትፈልግ። ሎጥ ከሰዶም ሰዎች አንዲቷን አገባ። መጨረሻ ላይ የሆነውን ታውቃላችሁ። ወደ ዞአር ከተማ እጆቿን ይዘው እየጎተቷት ወደ ኋላ አትዩ ተብለው ሎጥ ፊቱን ሲያይ እሷ ወደ ኋላ አየች። የጨው ሐውልት ሆና ቀረች ይላል መጽሐፋችን። ምዕመናን አንድ ነገር ብቻ ላስታውሳችሁ። ሎጥ እሺ ወደ ከተማይቱ ወደ ሰዶም እንኳን አይመልከት፣ ወይኔ ሚስቴን ብሎ ዞሮ አያይም? አላያት። ለምን? ለእግዚአብሔር ካልሆነች ለሱ አትሆን። ልጆቹ ማይታዘዙት ሆኑ። በጣም ያሳዝናል። ጻድቅ ሎጥ ነፍሱን በጭንቅ ነው ያወጣት። መላእክት ይዘዋት እንኳን የማትመከር ለሽምግልና የሚያስቸግር እንዴት ብዙ ትዳር አለ መሰላችሁ። እግዚአብሔርን መፍራት የሌለበት ልብ፣ የከበደ ልብ፣ ሽብረክ ማይል ልብ፣ ፍቅር የሌለው ልብ፣ ስግብግብ የሆነ ልብ፣ ንብረቷን ሀብቷን እንጂ እሷን የማይፈልግ እንባዋን አይቶ ማይራራ ሸካራ እጇን አይቶ ማይደነግጥ ሴትም በዛ አንጻር ይሄ ነው መከራ የሚያበላው። ስንቱ እየተቃጠለ የሚኖረው ግን ታግሶ ጽድቅን መፈጸም ቁም ነገር ነው። ጥቂት ነገሮችን ልናገር ለወጣቶች ማይቻሉ ማይፈቀዱ ማይሆኑ በጮኝነት ጊዜ በድንግልና እንድንኖር መጽሐፍ ቅዱስ ያዛል። እንዳንነካካ። ለምንድን ነው በድንግልና እንድንቆይ እንዳንነካካ እግዚአብሔር የሚፈልገው? መምህራን ያስተምራሉ። እንድንጋባ እግዚአብሔር ስለሚፈልግ ነው። ብዙዎች ንጽህናቸውን ካጡ በኋላ አብዛኛው በጥናትም የተረጋገጠ ነው ይጠላላል፣ ይቷቷዋል፣ ይናናቃል። ሌላ ህይወት ስለሚለምድ የትዳር ህይወቱ እንኳን ሳይቀር ምስቅልቅሎ ይወጣል። ሌላ ይለምዳል፣ ይጠላል። ከመጀመሪያው ፍቅር ኋላ የጠላው ጥላቻ በለጠ እንደተባለ ናምኖን ይሆናል። እንድንጋባ ስለሚፈልግ ነው እግዚአብሔር በንጽህና ቆይዋል። መጽሐፍ ቅዱስ እነዚህን ሁለት ነገሮች ላሳያችሁ። ስለ ድንግልናው ያፈረሰው ቢኖር ያግባ ይላል። ከማግባቱ በፊት አያችሁ በድንግልና ነው የሚለው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግል አያችሁ። ስለዚህ ወጣቶች ንጽህናችሁ ሰማዕትነታችሁ
ጠብቁት። ክብር አለው፣ አክሊል አለው፣ ሰማዕትነት አለው፣ የንጽህና አንድነት አለው። ስለዚህ ተጠብቆ የሚቆይ በተለያየ ምክንያት ተሳስቼ ከሆነስ ንስሐ። ቤተ ክርስቲያን ጸሎተ ማስባን የሚባል አላት። ጸልያ ታጋባችኋለች፣ እልል ትልላችኋለች። ግን እንንቆይ መጽሐፍ ቅዱስ ይላል እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 3 እንደ ንጽሕት ድንግል አጭቻችኋለሁ። አየ መተጫጨት በንጽህና በድንግልና መሆኑን ነው የሚያሳየው። ስለዚህ ይሄን ህይወት መጠበቅ በቻለት መታግለህም ቢሆን መጠበቅ፣ ከባቢ አየርህን ንጹህ ማድረግ፣ እንዳትሰናከል መጠበቅ፣ አጭር ቆይታ ብሪፍ ኢንተርቬንሽን እንዲኖር መጠበቅ፣ ቀኑ በራቀ ቁጥር ዘመን በረዘመ ቁጥር እንዳትወድቅ መጠበቅ። አንድ የንጽህና አንድነት። ሁለተኛው ጋብቻን በራሳችን እንድንፈጽም አልተፈቀደልን። ያ ማለት ከራሳችን ጋር ሩካቤ እንድንፈጽም አጸያፊ መጽሐፍ ቅዱስ ርኩሰት ነው፣ አጸያፊ ነው እያለ ጠቅሶታል። ይሄ አይታሰብ። ወጣቶች ከሰውነት ያወጣል፣ በጣም ከሰውነት ያወጣል። ይሄ ዓለም ረክሷል። ይሄን ያበረታታል፣ ቁሳቁስ ሁሉ ያመርታል። ተጸየፉት ወጣቶች፣ እንዳትሰሙት። የተስማ ድምጽ የትራይ ገጸ ለመነኩሴ ብቻ አይደለም። ይሄንን ፊልምም ሐሳብም ምክርም የወንድሞች ልምድ እንዳትሰሙ። በዚህ ውስጥ የገባችሁ መፍትሄ አለው። ንስሐ፣ ሱባኤ፣ ስግደት፣ ጾም፣ እንባ መናፍስት ናቸው፣ ይርቃሉ። ግን አትስሙ፣ አይቻልም። ሰውነታችሁን ያጥበዋል፣ ሰው መሆናችሁ ያቆማል፣ ተፈጥሯዊ ስሜታችሁ ይጠፋል። ብዙ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ያነበብኩት ጥናት አይቻልም። ፊልምን ማግባት አይቻልም፣ ራስን ማግባት አይቻልም፣ ቁስን ማግባት አይቻልም፣ ሮቦት ማግባት አይቻልም። ያው ሮቦት ያቀረቡ ስለሆነ ነው። አይቻልም። ወንድን ሴትን እንዲሁ ልናገረው ብዬ ነው። አይቻልም። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ አጸያፊ ነውና ብሎ ነው የሚደጋገመው። እንዳታደርጉት። ሊያስገድዷችሁ ይችላል፣ አይሆንም። የለም፣ ለክርስቲያን የሚገባ አይደለም። ወይናቸው ከሰዶም ወይን ከጎሞራ እርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላው መራራ ነው። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 32። ይሄንን እንጸየፋለን። ስለዚህ ክርስቲያናዊ ኦርቶዶክሳዊ ወጣቶች ይሄንን እንጸየፋለን፣ እንጠላዋለን፣ አንኖርበት። ኦርቶዶክሳዊ የወጣቶች የህይወት መንገድ ከብዙ በጥቂቱ ከረጅሙ ባጭሩ የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ ነው። ግን አደራችሁን ጮክ ብዬ የምናገረው ወጣቶች ጋብቻን አትጥሉ። ወንዶች ሴቶችን፣ ሴቶችም ወንዶችን አደራችሁን በከተማና በሰፈር እንዳለው የእግዚአብሔርን ቃል እንደማያውቁት መንፈሳዊ ኑሮን እንዳለመዱት ወጣቶች እንዳትጠሉ፣ መጋባትን እንዳትነቅፉ፣ እንዳትሸሹ አደራችሁ። የእግዚአብሔር ስጦታ ነው፣ የህይወት አጋር ነው። እንደሱ አድርጋችሁ ተረዱት። አሉታዊ አመለካከት እንዳይኖራችሁ ተጠንቀቁ። ይሄ በጣም አደገኛው የዚህ ዓለም ሐሳብ ነው። ባል ምን ያረግልሻል እያሉ የሴታዊነት ርዕዮተ ዓለም የሚመነጨው ከዚህ ሐሳቡ ስለሆነ ነው። እሱንም ተጸየፉት ወጣቶች። ሚስት የሚለውን እንዴት አብሪቬት እንደሚያደርጉት አውቃለሁ። ሚጥሚጣ ስትልስ ትኖራለች ምናምን ይላሉ። እንደሱ ብለህ እንዳትቀበላቸው፣ ደግሜ እላለሁ እንዳትቀበላቸው። ይልቅስ አንተ እንዲህ በላቸው፣ ሚሪንዳ
ስትጠጣ በሏታ ትኖራለህ። ይቆየን።